በጥፊ የሚመታ ንጉስ አለ እንዴ? የሚገረፍ ንጉስ የለም። ደሙ እየፈሰሰ እየተጎተተ ሲወድቅ ሲነሳ እየታየ እንዴት ንጉስ ሊባል ይችላል? አያችሁ ያደለው ከፀሐይ ይማራል። ከፀሐይ ተምሮ ንስሐ ይገባል። እኛ ስንት ሰባኪ ነው ያስተማረን? እስቲ ንገሩኝ። እንደው ምላሴ ኃይለኛ ሆኖ ከሰው ያጣላይ ነበር። ምላሴን ዝጋልኝ ብየው አፌን ስለዘጋልኝ የሚል ስለሰምታችኋል? የሆነች ይቅርታ በሞት አላረግላትም የምትሏት ሴት የለችም ወይ? ወጣቶች አብረን ኃጢአት እንሰራለን፣ አብረን ግን ንስሐ እንገባ። ቀብር እየቀበርን እኮ እናቀዳለን። እኔ በጣም እንደው ቀብር ላይ እንኳን ትንሽ አጥቶ እየተቀበረ ከንፈር እየመጠጥን አሁን ከዚህ በኋላ እዛ ሄጄ ከዛ ቤት ገብቼ ከቤት በኋላ አረ ቀብር ላይ ነገ አንተ ትሞታለህ። የብዙ ወጣቶች ልመና ምንድነው? አትዋሹ። እኔ ልንገራችሁ የወጣቶች ልመና ትዳር ነው አይደል? አው ዛሬ እቺኛዋን ስጠኝ ብለ ትለምናለህ። ነገ ትመጣና እግዚአብሔር ወይ እቺኛዋን ተዋት ሳስበው ተዋት ይቅርብኝ ደሞ ያችን አሁን የለመንከውን ሁሉ ቢሰጥ ህይወት አይበጠበጥም። የእግዚአብሔር እንቢታ ከሌሎች ከሰዎች እሽታ ይሻላል። አብረውም ተሰቅለው ከነበሩት አንዱ ወንበዴ አንተስ ክርስቶስ ከሆንክ ራስህን አድን እኛንም አድነን ብሎ ተሳደበ። ጓደኛውም መልሶ ገሰጸው እንዲህም አለው አንተ በዚህ ፍርድ ውስጥ ሳለህ እግዚአብሔር አምላክን አትፈራውምን? በእኛስ በሚገባ ተፈርዶብናል፣ እንደ ስራችንም ፍዳችንን ተቀበለን። ይህ ግን ምንም የሰራው ክፉ ስራ የለም። ኢየሱስንም ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ አለው። ኢየሱስም መልሶ እንዲህ አለው እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። እንግዲህ ምእመናን በዛሬው ዕለት አሁን እኛ በመንማርበት በዚህ ጉባኤ ሰዓት አምላካችን መድኃኒታችን ኢየሱስ ክርስቶስ ምስጢረ ቁርባንን ያስተማረበት የመጨረሻውን ምሽት ከደቀ መዛሙርቱ ጋር ያሳለፈበት ነው። 3 ሰዓት ሲሆን አምላካችን በይሁዳ ጠቋሚነት ተላልፎ በአይሁድ እጅ ተያዘ። ከምሽቱ 3 ሰዓት አንስቶ እንግዲህ በአይሁድ ሕግ ወንጀለኛ ማታ አያዝም። እንኳን ባይሁድም በእኛም ሕግ ትክክል ሕጉ ከተጠበቀ በማታ ወንጀለኛ አያዝም። ክርስቶስ ግን በማታ ተያዘ፣ በማታ ፍርድ ቤት ቀረበ። ከዚያ በኋላ በአይሁድ ሸንጎ በሊቀ ካህናቱ መካከል ቆሞ ግፍ ተፈጸመበት። ሕግ ያልጠበቀ ፍርድ ተፈረደበት። ከዚያ በኋላ የሆነውን ልነግራችሁ አልችልም። ከምሽቱ 3 ሰዓት ከተደረገው የአይሁድ የተንጋደደ ፍርድ በኋላ አምላካችን ኢየሱስ ክርስቶስ ተራ በተራ እየመጡ በፊቱ ላይ ይተፉበት ነበር ይላል። ክርስቶስ ለአንድ ጊዜ እንኳን ፊቱን ዞር አላደረገም። ርኩስ ምራቃቸውን በፊቱ ላይ ሲተፉበት ተራ በተራ እየመጡ በጥፊ ሲመቱት ታግሶ ምሽቱን አሳለፈ። እማይነጋ ሌሊት ነው ያደረው ክርስቶስ እስከ ጠዋት ድረስ። እጆቹን ጉድጓድ ውስጥ ወደ ላይ አስረው እያሰቃዩት በጥፊ የመቱት በጥፊ የመታህ ማን ነው? ትንቢት ተናገር እያሉት ይህችን ምሽት አምላካችን ኢየሱስ ክርስቶስ በጭንቅ ያሳለፈበት ስለኛ ብሎ የተጨነቀ አምላክ ሁላችንን ከጭንቀት ያውጣን። ስለዚህ ይህ ምሽት በጣም ታላቅ ምሽት ነው ምእመናን። ቤተክርስቲያን የተመሰረተችበት ምስጢረ ቁርባን የተከናወነበት ጌታ ተንበርክኮ የሐዋርያቱን እግር ያጠበበት ነው። በዚያች ዕለት በዚያች አስጨናቂ ዕለት ግን ደግሞ የድህነት ቀን ቅዱሳን የተጠባበቋት ቀን የመዳን ቀን ብለው ለረጅም ዓመት ይናፍቋት የነበረች ዕለተ ዓርብ ቀን አምላካችን ኢየሱስ ክርስቶስ ስለ ሁላችን በመስቀል ላይ ተሰቅሏል። በተሰቀለበት ዕለት ብዙ ነገር ሆኗል ምእመናን። ከዚያ መካከል ለዛሬው ምሽት አሁን ያነበብኩላችሁን የወንጌል ክፍል ብቻ እንማራለን። እግዚአብሔር አምላካችን እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። ርዕሳችን ምንድነው? ጌታ ሆይ በሉ እስኪ በመንግስትህ በመጣህ ጊዜ ምን በለኝ አስበኝ።
ይህ ቃል ደጋግመን ስለሰማነው ምናልባት አዲስ ነገር የሌለው ይመስለናል ግን በጣም ጥልቅ ጸሎት ነው ምእመናን ጌታችን መድኃኒታችን ኢየሱስ ክርስቶስ ዓርብ ዕለት በተሰቀለ ጊዜ የተሰቀለው ከሁለት ወንበዴዎች መካከል ነው በግራውና በቀኙ እድሜያቸውን ሙሉ የሰው ንብረት ሲቀሙ የሰው ደም ሲያፈሱ ደሃ ሲበድሉ ፍርድ ሲያጓድሉ ከኖሩ ወንጀለኞች መካከል አምላካችን ተሰቀለ ክርስቶስ ከወንበዴዎች መሃል መሰቀሉ ለሁለት ምክንያት ነው አንደኛው ስለርሱ አስቀድሞ የተነገረውን ትንቢት ለመፈጸም ነው በትንቢተ ኢሳይያስ ምዕራፍ 53 ላይ ነብይ እግዚአብሔር ኢሳይያስ የሰማነውን ነገር ማናምኗል የእግዚአብሔር እስክንድ ለማን ተገልጧል ብሎ ስለ ክርስቶስ መከራ የተናገረበት ክፍል አለ በዚያ ክፍል ላይ በእርሱ ቁስል እኛ ምን አለን ተፈወስን እንደ በግ ለመታረድ ተነዳ በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልተከፈተም ይላል ይህንን አረፍተ ነገር ሲጨርስ ግን ምዕራፉን ሲጨርስ ከአመፀኞች ጋር ተቆጠረ ይላል ከምኖች ጋር ከአመፀኞች ጋር ክርስቶስ እኛን ከጻድቃን ጋር እኛን ከቅዱሳን ጋር ሊደምረን እሱ ከጻድቃን ጋር ሳይሆን ከኃጢያተኞች ጋር ተቆጠረ ስለዚህ ከአመፀኞች ጋር ተቆጠረ የሚለው ቃል ይፈጸም ዘንድ ክርስቶስ በሁለት አመፀኞች መካከል ተሰቀለ በግራውና በቀኙ የቀኙና የግራውን በዴ ፈያታዊ ዘየማንና ፈያታዊ ዘጸጋም ምንላቸው ጥጦስና ዳክርስ የሚባሉ ሁለት ወንጀለኞች መካከል መድኃኒታችን ኢየሱስ ክርስቶስ ተሰቀለ እሱ ከወንበዴዎች መሃል የተቆጠረው ለምንድነው ካላችሁ እኛን ከጻድቃን ጋር እንድንቆጠር ለማድረግ በነገራችን ላይ ክርስቶስ እሱ ስለኛ ስለተሰቀለ እኛ ስለሱ ብለን እንድንሰቀል አይፈልግም እሱ ለኛ ብሎ ስለሞተ እኛ ለሱ እንድንሞት አይፈልግም እሱ ሞቶልሃል አንተ ለሱ ብለ ኑርለት ነው እሱ ሞቶልሃል አንተ በህይወት ኑርለት ከኃጢያት ተለይለት እሱ ስላንተ ብሎ ከኃጢያተኞች ጋር ተቆጥሯል አንተ ለሱ ብለ ከኃጢያተኞች ቁጥር ውጣ ከሰካራሞች ቁጥር ውጣ ከወንጀለኞች ቁጥር ውጣ ይሄ ነው የእግዚአብሔር ሐሳብ እና ከሁለት ወንበዴዎች መሃል መሰቀሉ የመጀመሪያው ትንቢቱን ለመፈጸም ነው ሁለተኛው ምእመናን ለወደፊቱ የሚፈጸመውንም ነገር ያሳየን ነው ልብ አድርጉ ከጌታ ግራና ቀኝ ሁለት ወንበዴዎች ተሰቀሉ የግራው ወንበዴ ጌታውን ተሳደበ የቀኙ ወንበዴ ግን በመንግስት ምን በለኝ አለ ከሁለቱ የቀኙ ወንበዴ ወደ ገነት ገባ በለተ ምጽአት ክርስቶስ ሊፈርድ ሲመጣ ምን እንደሚከናወን እዛው መስቀል ላይ ያሳየን ክርስቶስ ዳግም ሊፈርድ ሲመጣ ኃጢያተኞችን በፍየል የተመሰሉ ኃጣንን በግራው ጻድቃንን በቀኙ ያቆማቸዋል እናንተ የአባቴ ብሩካን ዓለም ሳይፈጠር ወደ ተዘጋጀላችሁ ወደ መንግስቴ ግቡ ውረሱ ይላቸዋል በቀኝ ያሉት ወደ ገነት እንደሚገቡ ለማሳየት ዓርብ ዕለት በቀኙ ያለው ወንበዴ ወደ ገነት እንዲገባ አድርጎ አሳየን ስለዚህ ክርስቶስ ትንቢቱንም ፈጸመ ትንቢትም ተናገረ ማለት ነው በዚህ ዕለት ምእመናን ክርስቶስ ከሁለት ወንበዴዎች መሃል ተሰቅሎ ይያለ በመጀመሪያ ሁለቱም ወንበዴዎች ይሰድቡት ነበር ይላል የማቴዎስ ወንጌል ምዕራፍ 27ን ሄዳችሁ አንብቡት የማቴዎስ ወንጌል ምዕራፍ 27 ላይ ሌሎች ሁሉ ሲሰድቡት መቼስ ዓርብ ዕለት እኮ ክርስቶስን ያልሰደበው ሰው የለም እኔ በጣም የሚገርመኝ ከተሳዳቢዎች ሁሉ መንገድ አላፊዎች አሉ በዛ ሲያልፉ ይወጡ ነው ኢየሩሳሌም ገበያ ውለው ሊወጡ ሲሉ መንገድ ላይ ተሰቅሎ አዩ ምንድነው አሉ ወንጀለኛ ነው ተሰቅሎ ነው ሲሉ እነሱም መተው ሰደቡት ይላል አሁን ምን ያውቃሉ ውስጥ በማያውቀው ነገር የሚሳደብ ሰው አለ አሁንኛ የሆነ ሰው ሲሰደብ ካየን ተጨምረን አብረን እንሳደባለን ይሄ ሁሉ ሰው የሰደበው መቼስ ስድብ ቢገባው ነው ብለን ማለት እንደዚህ እኮ ነን የወደቀ ዛፍ ምሳር ይበዛበታል ይባላል የተሰደበው ላይ ስድብ ማዋጣት ልማዳችን ነው ስለዚህ መተው ክርስቶስን ሰደቡት በግራ በቀኝ ያሉት ወንበዴዎችም ሁለቱም ሰደቡት በኋላ ግን ምእመናን በቀኝ ያለው ወንበዴ ድንገት ሐሳቡን ቀየረና እጅግ አስደናቂ ጸሎት ጸለየ ጌታ ሆይ በመንግስትህ በመጣህ ጊዜ ምን በለኝ አስበኛል ምንድነው ይህንን ወንበዴ ከተሳዳቢነት ወደ ጸሎተኝነት የቀየረው ምንድነው ተራ ጸሎት ደግሞ አይደለም ጸሎቱ እስቲ በደንብ አስተውሉት ሁሌ ስለምትሰሙት እንደው አዲስ ነገር የሌለው እንዳይመስላችሁ ለመጨረሻ ጊዜ ላስብላችሁ ጌታ ሆይ በመንግስትህ በመጣህ ጊዜ ምን በለኝ
አስበኝ። አራት ነገሮች ነው የተናገረው። የመጀመሪያ ጌታ ሆይ አለው ክርስቶስን። ጌታ ሆይ ቃል አክብሮ ነው፣ የማክበር ቃል ነው። እኛ ስንጸልይ በሰማያት የምትኖር ምናችን ሆይ እንደምንለው ጌታ ሆይ አለው። ክርስቶስን ጌታ ሆይ ማለት ምን ይገርማል። ብዙ ሰዎች እኮ ጌታ ሆይ ብለውታል። ብዙ ሰዎች ብለውታል። እንደውም ጌታ ሆይ የሚሉት ሰዎች ከመብዛታቸው የተነሳ ጌታ ሆይ የሚለኝ መንግስቴን ምን አይልም አይወርስም እስኪል ደርሷል። ይህ ወንበዴ ግን ጌታ ሆይ ማለቱ ከሌሎች ሁሉ ሰዎች ይበልጣል። ምንድነው ካላችሁ ይህ ወንበዴ ክርስቶስን ጌታ ሆይ ያለው በዕለተ ዓርብ ነው። ዓርብ ዕለት ክርስቶስን ጌታ ሆይ ያለው ሰው የለም። የሰደበው አለ፣ በጥፊ የመታው አለ፣ የተፋበት አለ፣ ጌታ ሆይ ያለው የለም። ምናልባት ዛሬ ማታ ሐሙስ ማታ ጌታ ሆይ ያሉት ማን መሰሏችሁ? የሮም ወታደሮች በጥፊ መታውት ጌታ ሆይ በጥፊ የመታ ማን ነው ብለውታል። ስቃይ ላይ ያለ ጌታ ሆይ ማለት ከባድ ነው። አሳና እንጀራ በርክቶ ሲያበላ ደስ ብሏቸው ጌታ ሆይ ያሉታል። ሙት ሲያስነሳ አይተው ያመኑበት ጌታ ሆይ ያሉታል። ይህ ወንበዴ ግን ክርስቶስን ጌታ ሆይ ያለው የሾህ አክሊል ደፍቶ ደሙ እየተንጠፈጠፈ ያየው ነው። ይሄ ከባድ ነው። ጌታ ሆይ አለ። ጌታ ሆይ ብቻ አይደለም ያለው በመንግስት አለ። በምን በመንግስት ማለት ምን ማለት ነው? የራስህ መንግስት አለ፣ አንተ ንጉስ ነህ ያለው ነው። ንጉስ ነህ፣ ግዛት አለ፣ መንግስት አለ። በመንግስት በመጣ ጊዜ አለ ምን እንዴ ወንበዴ ምን ነክቶት ነው? ጌታ ሲያዩት ንጉስ ይመስላል እንዴ? አርብለት አይመስልም እኮ ንጉስ አይመስልም። ለጲላጦስ አላለውም እንዴ መንግስቴ በዚች ዓለም ብትሆን ኖሮ ወታደሮቼ ይዋጉልኝ ነበር ብሏል። በጥፊ የሚመታ ንጉስ አለ እንዴ? የሚገረፍ ንጉስ የለም። ደሙ እየፈሰሰ እየተጎተተ ሲወድቅ ሲነሳ እየታየ እንዴት ንጉስ ሊባል ይችላል? ይህ ወንበዴ ክርስቶስን ጌታ ሆይ ያለው ያየው ዙፋን ላይ ተቀምጦ አይደለም፣ መስቀል ላይ ተሰቅሎ ነው። በትረ መንግስት ይዞ እንደ ነገስታት በክብር የበትረ መንግስቱን ይዞ አይደለም፣ በበትር ሲቀጠቀጥ ነው ያየው፣ ሲደበደብ ነው ያየው። ዘውድ ደፍቶ አይደለም ያየው፣ የሾህ አክሊል ደፍቶ ነው ያየው። ስቃይ ላይ ሆኖ ነው ያየው። ግን በመንግስት አለ አጠገቡ ያለው ንጉስ መሆኑን አውቋል። ዘላለማዊ ንጉስ፣ ሽረት የሌለበት ህልፈት የሌለበት ንጉስ። ምድራዊ ነገስታት በመንግስታቸው ወይ ይሻራሉ ወይ ይሞታሉ ያልፋሉ፣ ወይ ህልፈት ወይ ሽረት አለባቸው። እግዚአብሔር ግን ለዘላለም ምንድነው? ንጉስ ነው። እኛ መተናልና አላነገስነውም፣ እኛ ሞተንም ይነግሳል። እግዚአብሔር አወቀው፣ አጠገቡ ያለው ንጉስ መሆኑን አወቀና ጌታ ሆይ በመንግስት አለ። አረ በመንግስት ብቻ ብሎ ቢያቆም ይበቃ ነበር። ይገርማቸዋል። በመንግስት ምን ባልክ ጊዜ አይሰማም። ልብ አርጉ። ይህ ወንበዴ ጌታን እያየው ያለው ሊሞት ትንሽ ቀርቶት ነው አይደለም? ነው አይደለም? ስቃይ ላይ ነው ያለው፣ ሊሞት ነው። ሞተህ አትቀርም። ከሞት ምን ትላለህ? ተነስተህ አትቀርም። ወደ ሰማይ አርገህ አትቀርም። ዳግም ልትፈርድ በመጣህ ጊዜ ማን ነገረው ለዚህ ወንበዴ? አጠገቡ ያለው ቁስለኛ፣ አጠገቡ ያለው መከረኛ ሞትን ድል አድርጎ እንደሚነሳ ተነስቶ እንደሚያርግ አርጎ ዳግም ሊፈርድ እንደሚመጣ ለዚህ ወንበዴ ማን ነገረው? ፈያታዊ ዘየማን መኑ መሐረከ ታይምር ዘንተ። ቅዱስ ያሬድ ኢትዮጵያዊ ሊቅ የቀኙ ወንበዴ ይህንን እንድታውቅ ማን ነው ያስተማረህ ይላል። አጠገብ ያለው ቁስለኛ ህማም በህማም ላይ ያለ የህማም ሰው የተናቀው ክርስቶስ ንጉስ መሆኑን ሊፈርድ ዳግም እንደሚመጣ ማን ነገረ ብሎ ቅዱስ ያሬድ ይጠይቃል። ከዛ ራሱ ቅዱስ ያሬድ በመንፈስ ቅዱስ ተቃይቶ ራሱ ይመልሳል። ፈያታዊ ዘየማን መኑ መሐረከ ታይምር ዘንተ፣ የቀኙ ወንበዴ ይህን እንድታውቅ ማን አስተማረ ይልና ራሱ ቅዱስ ያሬድ ይመልሳል። ነቢያትን አልተከተልኩም አላስተማሩኝም፣ ሐዋርያትም አላስተማሩኝም። አላ ፀሐይ ቀጸበተኒ፣ ፀሐይ ጠቀሰችኝ፣ እሷም ባየው ጊዜ አመንኩኝ አለ። ማን ጠቀሰችኝ? ይህንን ወንበዴ ካጠገቡ ያለው አምላክ መሆኑን እንዲያውቅ ያደረገችው ማን ነች? ፀሐይ ነች። ለምን? ክርስቶስ በተሰቀለ ሰዓት ፀሐይ ጨለመ፣ ጨረቃ ደም መሰለ፣ ከዋክብት ረገፉ። ብርሃንን ያለበሳቸውን አምላክ እርቃኑን አናይም ብለው ጨለመች ፀሐይ። ስለዚህ የወንበዴ ፀሐይ ስትጨልም ሲያይ አጠገቡ ያለው የፀሐይ አምላክ መሆኑን አወቀና ጌታ ሆይ በመንግስትህ በመጣህ ጊዜ ምን በለኝ አለ?
አስበኛል። አያችሁ ያደለው ከፀሐይ ይማራል። ከፀሐይ ተምሮ ንስሐ ይገባል። እኛ ስንት ሰባኪን ያስተማረን እስቲ ንገሩኝ መመን ስንት ስብከት ሰማን በተሰበክነው ልክ ማፍራት አቃተን እንጂ ንስሐ መግባት አቃተን እንጂ ፀሐይ ለካ አስተምሮት ሰው ንስሐ ይገባል። ጴጥሮስን ንስሐ ያስገባችው ዶሮ ነች። ዶሮ ስትጮ ወጥቶ አለቀሰ። እኛ ስንት ዶሮ ሲጮ ሰምተናል። ከኔ ጋር ናችሁ መመናን ዶሮ ሰባኪያን ናቸው። ሰባኪያን ናቸው። ያው ሰውጣ ጠብቃችሁ ኩኩሉ እንዳትሉኝ እንጂ ሰባኪያን ናቸው። ዶሮ ሲጮህ ሰምቶ የዶሮ ጮት ሰምቶ ንስሐ ገባ። እኛ እንጮሃለን። ለምንድን ነው ንስሐ ማገቡት? ለነገሩ ዶሮም ላይ ችግር ምንድነው? ዶሮ ልብ ብላችሁ ከሆነ ጧጧ ከመጮሃ በፊት መጀመሪያ ትነሳና ምን ታደርጋለች? ክንፏን ምን ትላለች? ታራግፋለች። አራግፋ ነው የምትጮህ። አሁን እኛ የራሳችንን ኃጢአት አራግፈን መጮህ ስላቃተ ነው ማትሰሙ። መጀመሪያ ሰባኪው ንስሐ ገብቶ ተዘጋጅቶ ሲሆን የዛኔ ጮቱም ይሰማል። አሁን ግን አብራችሁን ትጮሃላችሁ ጭራሽ እንኳን ልትነሳ ልትገቡ ማለት። ይህ ወንበዴ ፀሐይን አይቶ ነው ንስሐ የገባው ይላል ቅዱስ ያሬድ። ቅዱስ ያሬድ ይህን ሲል ቅዱስ ዮሐንስ አፈወርቅ ደግሞ የለም አይመስለኝም ይላል። ይህንን ወንበዴማ ልቡን የመለሰችው ፀሐይ ብቻዋን አትመስለኝም። በአራተኛው ክፍለ ዘመን የነበረው አፈወርቅ የተባለው የቤተክርስቲያናችን መምህር ምን ይላል? ይህ ወንበዴ ልቡ የተመለሰው በጌታ ንግግር ሳይሆን አይቀርም። ጌታ በተሰቀለ ጊዜ መስቀል ላይ 7 ቃላት ተናግሯል። የመጀመሪያው ቃል ምንድነው? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ይገርማችኋል። ክርስቶስ የሚያደርጉትን አያውቁምና ይቅር በላቸው ያለው ገና መስቀል ላይ ያለ ነው። ከኔ ጋር ናችሁ? አዎ ገና ሚስማሩ ከእጁ ሳይወጣ። አሁን ከዚህ ጉባኤ ስትወጡ ምእመናን እዚሁ ጉባኤ ላይ ቆይታችሁ ስትወጡ አንድ ሰው እግራችሁን ቢረግጣችሁ ወይ ይቅርታ ቢል ትቀበላላችሁ? አትቀበሉ? ትቀበላላችሁ። ግን እግራችሁን ረግጦ ጭፍልቅ አርጎ እያሸ ይቅርታ ቢላችሁስ ትቀበላላችሁ? መጀመሪያ እግርን ከእግሬ ላይ ምን በል አንሳ። ክርስቶስ እኮ ሚስማሩ ከእጁ አልወጣም። ገና እኮ የሾህ አክሊሉ ልቡ ድረስ ይሰማዋል። እያመመው ነው። የሚያደርጉትን አያውቁምና እኛ እኮ ይቅርታ ካረግን እንኳን ካለፈ በኋላ ነው። የዛሬ 10 ዓመት ምናምን የተበደለውን ነገር መቼስ ትችልሻለሁ እንላለን። እሱንም አንልም። በእውነት የወጋ ቢረሳ ይሄው ታውቁታላችሁ። ሲቆይ የረሳው ልጅ መሰለሽ እንዴ ነው የምንለው? ተወቅቶ የረሳው ማ ብቻ ነው? ክርስቶስ ገና ሚስማሩ ከእጁ ሳይወጣ የሚያደርጉትን አያውቁ። አሁን እዚህ መካከል ይህን ትምህርት የምትሰሙ ሰዎች ሰው ይቅርታ ማድረግ እንዳለበት ታምናላችሁ፣ እናምናለን። ግን የሆነ ይቅርታ ያላረግንለት ሰው የለም ወይ? የሆነች ይቅርታ በሞት አላረግላትም የምትሏት ሴት የለችም ወይ? ሁላችንም ህይወት ውስጥ ይቅርታ እንስማማለን። ግን ገሌ ከሆነ በሱ አትምጡብኝ እንላለን። እሷን ይቅር ብል ሞቼ እገኛለሁ እንላለን። እሱን ነው ይቅር በል ያለ ክርስቶስ። እሱን ነው። ተመልከቱ፣ ክርስቶስ እዛው ነው ይቅርታ ያደረገው። የሚያደርጉትን አያውቁምና ይቅር በላቸው ሲል እዛው እያመመው ነው። አለፈ ብሎ አይደለም። ይቅርታ ያማል ወይ? አዎ ያማል። ይቅርታ ይከብዳል። ግን ይቅርታ አድርጉ። የይቅርታን ህመም ከክርስቶስ በላይ የሚያውቀው የለም። በይቅርታ አይደል እንደ ተሰቃየው? ይቅርታ አይደል እንደ ያቆሰለው? ይቅር ብሎን አይደል እንደ ሞተው? የይቅርታን ኃይሉን መስቀል ላይ ያየነው። የሚያደርጉትን አያውቁምና ምን በላቸው ይቅር በል። አሁን ይቅርታ አድርጉ የምትባሉት ሰዎች አንዳንድ ሰው ይቅር በል ሲል በፍጹም ይላል። እስቲ ልጠይቃችሁ ምእመናን፣ የበደሉን ሰዎች ምንም ያህል ቢበድሉን አይሁድ ክርስቶስ ላይ ያደረሱትን መከራ ያህል በድለውናል? አልበደሉንም። የክርስቶስ ያህል አልተሰቃየንም። አይ መቼስ አንዳንድ ሰው ክርክር ይወድ የለ። አረ የሱ ይሻላል ይላል አንዳንድ ሰው። አረ የሱ ይሻላል፣ የኔ ይብሳል። እሺ ይባስ ግድ የለም። ከክርስቶስ በላይ ሰዎች በድለው ይሆናል። አንተ እንደ ክርስቶስ ንጹህ ነው ወይ? አይደለም። እሱ እኮ ንጹህ ሆኖ ነው የተበደለው። ግን የሚያደርጉትን አያውቁምና ይህንን የይቅርታ ልብ ለሁላችን ያድለን። ለጠቅላላ ዕውቀት አይደለም የምነግራችሁ። ይህን የምትሰሙ ሰዎች ይቅር በሉ የበደሏችሁን ሰዎች ለራሳችሁ ስትሉ። ቂም መያዝ ማለት ምእመናን ሰው ለመጉዳት ብሎ መርዝ መጠጣት ማለት። ሰው ለማበሳጨት ብሎ መርዝ መጠጣት። የምትጎዳው ራስህ ነህ። ለምን ነፍስህን ታቆስላታለህ?
እዛው መስቀል ላይ ይህንን ንግግር ተናገረ። ጌታ ይህን ሲናገር የቀኙ ወንበዴ ልቡ ተሰበረ። እኔ ባልደረሱብኝ ሰዎች ላይ ደርሼ የሰው ንብረት ስቀማ ደም ሳፈስን የኖርኩት እሱ ለሚያሰቃዩት ሰዎች ይጸልያል ወይ ብሎ ልቡ ተሰበረና ጌታ ሆይ በመንግስት በመጣህ ጊዜ ምን በለኝ ለሰቃዮች ካዘንክማ ለኔ አትጨክንብኝም እባክህ ማረኝ አለ ይላል ቅዱስ ዮሐንስ አፈወርቅ። ወንበዴውን የመለሰ ሁላችንን ይመልሰን። አባ ጊዮርጊስ ዘጋስጫ የተባለ ቅዱስ አለ በቤተክርስቲያናችን። ኢትዮጵያዊው ሊቅ አባ ጊዮርጊስ ዘጋስጫ ደግሞ እንደ ቅዱስ ያሬድ የዚህን ወንበዴ ልብ የመለሰው ፀሐይ ናት አይመስለኝም ይላል። እንደ ዮሐንስ አፈወርቅ የጌታ ንግግር እሱ ብቻ አይመስለኝም ይላል። ምንድነው ታዲያ ካላችሁ ይህ ወንበዴ የተሰቀለው ከጌታ በስተቀኝ ነው። የክርስቶስ የመስቀሉ ጥላ ያረፈው በቀኝ ያለው ወንበዴ ላይ ነበር። ስለዚህ የዚህ ወንበዴ ልቡ የተሰበረው ጌታ ሆይ ጥላህን አሳርፈህበት ሳይሆን አይቀርም ይላል። ክርስቶስ በሁላችን ላይ ጥላውን ያሳርፍብን። የጴጥሮስ ጥላ ሙት ያስነሳል ነበር እንዴ? የነ ጳውሎስ ጨርቅ ያድናል ነበር? የጌታ ጥላ እኮ ልብ ይቀይራል። እግዚአብሔር ጥላውን ይጣልብን በሁላችን ላይ እና የወንበዴ ጸለ ጌታ ሆይ በመንግስት በመጣህ ጊዜ ምን በለኝ አስበኝ እኔን አስበኝ ስራዬን እንዳታስብብኝ። መንገደኛ እንኳን አብሮ ሄደ ይተዛዘን የለ ወይ? በመስቀል መንገድ ላይ አብረን ነበርን። እባክህን በመንግስትህም አስታውሰኝ ምህረት አድርግልኝ ስራዬን አይደለም እኔን አስበኝ ብሎ ጸለየ። ይህን ጊዜ ጌታ እውነት እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለው። ጸሎቱን ሰማው አልሰማው? የሁላችንን ጸሎት ይስማን። አቤት ምን አይነት ጸሎት ነው! ጌታ ሆይ በመንግስት በመጣህ ጊዜ ምን በለኝ። አሁን ይሄ ከወንበዴ የሚወጣ ጸሎት ነው። ይገርማል። የወንበዴ እኮ አይመስልም። ደግሞ ጸሎቱ የነፍስ ነው የሥጋ አይደል። በጣም ይገርማቸዋል። እኛ እኮ አንጸልየውም ዛሬ አንጸልየው። ከኔ ጋር ናችሁ ምእመናን? አሁን እዚህ ጉባኤ ላይ ያለ ነው ምእመናን እንደው ተሳክቶልን ኢየሩሳሌም ጉዞ ብትሄዱ ደስ ይላችኋል አይላችሁ? ያድርሰን እግዚአብሔር። አሁን ኢየሩሳሌም እንደው በአንድ በትልቅ አውሮፕላን እዚህ ያለው ምእመን በሙሉ ተሳፍሮ በአውሮፕላኑ እየሄደ ያለ አድርገውና ምሳሌ ነው አይዟችሁ አድርገውና አውሮፕላኑ ከአብራሪዎቹ ቁጥጥር ውጪ ሆኖ እንደው እየበረረ ወደ መሬት መምዘግዘግ ቢጀምር ሁላችንም እንጮሃለን። ወደ ማን? ግን አልተሳካም። አውሮፕላኑ ባህር ውስጥ ገባ መስጠም ጀመረ። እንጮሃለን። ወደ ማን? ምን አርግ ብለን አድነን። ግን አልተሳካም። ውሃው አንገታችን ጋር ደረሰ። አሁን ልንሞት ትንሽ ደቂቃ ነው ቀረን። እንጮሃለን። ወደ ማን? ምን አርገን ብለን እንደው አንድ ሰው እንኳን በመንግስት አስበኛ አይልም። እንደው አንድ ሰው እባክህ እንደው ነፍሴን አደራ አይልም። ሁላችንም ሐሳባችን ከዛች ባህር ወጥቶ ኑሯችንን ለመቀጠል ልመናችን እኮ ጊዜያዊ ነው ምእመናን። የቀኝ ወንበዴ አይደለንም እኛ የግራው ወንበዴ ነው። ወንበድናችን ላይ ችግር የለም ሁላችንም ወንበዴዎች ነን። ግን የቀኙ አይደለንም። የቀኙ ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ። የግራው ግን አንተ ክርስቶስ ኮንክ ራስህንም እኛንም አሁን እኛ የግራው ነን የቀኙ ነን። የግራው ነን። እግዚአብሔር የቀኙ ያድርገን። ልመናችን ምድራዊ ጊዜያዊ ስለት ሲነገራት ሰሙ። በርግጥ ስለት ሰው ለፈለገው መሳል ይችላል። ግን ስለቶቻችን በሙሉ እኮ ምድራዊ ናቸው። ስራ የለኝም ነበር ስራ ስለሰጠኝ፣ ትምህርቴን ማለፍ ፈልጌ ነበር ስላለፉ፣ ውጭ ሀገር ልሄድ ቪዛ ስለተመታል። እንደው አንድ ሰው ለነፍሱ አይሳልም። ለንስሐ አብቃይ ብዬ ነበር ንስሐ ስለገባው ስጋውን ደሙን ስለተቀበልኩ እንደው ምላሴ ኃይለኛ ሆኖ ከሰው ያጣላይ ነበር ምላሴን ዝጋልኝ ብየው አፌን ስለዘጋልኝ ሚል ስለሰምታችኋል? የለም። እንደው ለነፍሳችን ለመሳል ያብቃን። ይህ ወንበዴ ግን ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ አስቀድማችሁ ጽድቁንና መንግስቱን ፈልጉ ሌላ ሁሉ ይጨመርላችሁ። አባታችን ሆይ በሰማያት የምትኖር ስምህ መንግስትህ አያችሁ መጀመሪያ ምን ለምነው መንግስት ነው። ፈቃድ በሰማይ እንደሆነች እንዲሁም ከዛስ የዕለት እንጀራችን ስጠን። አያችሁ እግዚአብሔር የሚፈልገው ጸሎት እንዲህ እኛ ብንሆን አሁን አባታችን ሆይ የዕለት እንጀራችን ስጠን ብለን ነው የምንጀምረው። እግዚአብሔር ግን መጀመሪያ መንግስቱን እሹ ነው የሚለው። በኋላ ይደርሳል የእንጀራው ነገር የሥጋው ነገር በኋላ ይደርሳል። የወንበዴ የጸለየውን ጸሎት ለመጸለይ ሁላችን ያብቃን።
ጸሎቱን ሰምቶ ክርስቶስ ምን አለው? እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። ይህ ሰውዬ ገነት ገባ። ይገርማችኋል። ዛሬ ከኔ ጋር በገነት ትሆናለህ። እንዴት ገባ? እኔ ወደ ሰውየው ሳልመጣ በፊት እንዴት ገነት ሊገባ ይችላል? እድሜው ሙሉ ወንበዴ ሆኖ ከርሞ ባለቀ ሰዓት ነው የለመነው ልመናና የተሰጠው መልስ ራሱ ይለያያል። እሱን ነግራቸዋል። ይህ ወንበዴ በዚች ንግግሩ ብቻ ነው ወይ የገባው? በቃሉ ብቻ ጌታ ሆይ በመንግስት በመጣ ጊዜ አስበኝ ስላለ ነው። አንዳንድ ሰዎች ነው ስራ ያስፈልግም በጎ ስራ የሚሉ ሰዎች እችን ለመጥቀስ ይሞክራል። ግን የወንበዴ ገርማቸዋል። ልመና ብቻ አይደለም ያቀረበው። ከፍ ብዬ ላንብብላችሁ። በግራና በቀኝ ተሰቅለው የነበሩት ይሰድቡት ነበረ። በግራ ያለው አንተ ክርስቶስ ኮንክ ራስህንም እኛንም ምን በል አድን ብሎ ሰደበው። ይህን ጊዜ በቀኝ ያለው ምን አለ? ጓደኛውን ገሰጸው። ምን አለ? አንተ በዚህ ፍርድ ውስጥ ያለ እግዚአብሔርን አትፈራው ምን አለ? የመጀመሪያው የዚህ ወንበዴ መልካም ስራ እዛው መስቀል ላይ የተሰራ ስራ ማለት የመጀመሪያው መልካም ስራው ጓደኛውን መምከሩ ነው። እዚህ ፍርድ ላይ ሆነ እግዚአብሔርን አትፈራውም ወይ? ፍራው። ከዚህ በላይ ምን ስብከት አለ? የጥበብ መጀመሪያ በቃ ጓደኛውን መከራያችሁ። አሁን ብዙዎቻችን እዚህ መሃል ብዙ ወጣቶች አላችሁ። ወጣቶች አብረን ኃጢአት እንሰራለን፣ አብረን ግን ንስሐ አንገባም። አብረን እንወድቃለን፣ አብረን ግን አንነሳም። አብረን እንስከር፣ አብረን እናመንዝር እንላለን፣ አብረን ንስሐ እንግባ ግን መባባል ላይ ችግር አለ። ይህ ወንበዴ ብቻውን አይደለም ሊድን የሞከረው፣ ጓደኛውን መከረ። አንተ በዚህ ፍርድ ላይ ያለ እግዚአብሔርን አትፈራው ምን አለ? አንድ በሉ። ሁለት ከዚያ ምን አለ? እኛስ በሚገባ ተፈርዶብናል አለ። ምን ማለት ነው? በመስቀል ላይ ለመሞት የሚያበቃ ኃጢያትን ምን ብለናል? ሰርተናል። ተናዘዘ ኃጢያቱን። አያችሁ ጊዜው ስለማይበቃ ኃጢያቱን ለመዘርዘር ባጭር ቋንቋ ለተረገመው የመስቀል ሞት የሚያበቃ ኃጢያትን ምን ብለናል? ሰርተናል አለ። ስለዚህ አንድ ጓደኛውን መከረ፣ ሁለተኛ ንስሐ ገባ። ለመስቀል የሚያበቃ ኃጢያትን ምን ብለናል ብሎ ሰርተናል። ሶስተኛ ይህ ግን ክፋትን አላደረገም። እስኪ በሉ ይህ ግን ክፋትን አላደረገም። ለማን ነው እየመሰከረ ያለው? ለክርስቶስ። ምንም ክፋት አላደረገም አለ። ዓርብ ዕለት እስቲ ለክርስቶስ መጥቶ ምንም ክፋት አላደረገም ብሎ የመሰከረ አንድ ሰው አለ? የለም። በዋለበት የዋሉ ባደረበት ያደሩ ሐዋርያቱ ከዮሐንስ በስተቀር እግሬ አውጪኝ ብለው ብን ብለው ጠፍተዋል። ብቻውን ነው ክርስቶስ። ማን መሰከረለት? አይናቸውን ያበራላቸው ሰዎች አይናችንን አበራው እንጂ ምን አጠፋ አላሉ። ያቺ ደም ይፈሳት የነበረች ሴት 12 ዓመት የልብሱን ጫፍ ነክታ ደሟ ቀጥ ያለው ደሜን ቀጥ አረገው እንጂ ምን አጠፋ አትንኩት አላለች። 5000 ህዝብ አሳና እንጀራ በርክቶ ሲበላ ጥርቅ አድርገው የበሉት ሰዎች አበላን እንጂ ምን አጠፋ አላሉ። ካልጋ ቁራኛ ከደዌ ዳኛ ከ38 ዓመት በሽታ ያስነሳው ሰውዬ እንኳን አልመሰከረለትም። እንዲያውም በጥፊ መቶታል። ይገርማችኋል። በዛሬው ምሽት ጌታ በሊቀ ካህናቱ ሸንጎ ውስጥ እየተመረመረ ያለ ሊቀ ካህናቱ ሲጠይቀው ክርስቶስ መለሰ። ሲመልስ እዛ ከቆሙ ሰዎች አንዱ መጣና ክርስቶስን እንዴት ለሊቀ ካህናቱ ትመልሳለህ ብሎ በጥፊ መታው ይላል። ሲመታው ክርስቶስ ምን አለ? ለምን ትመታኛለህ አለ። እስኪ በሉ ለምን? ክርስቶስ ያ ሁሉ ጅራፍ ሲወርድበት ለምን ትመቱኛላችሁ ብሏል? ሲቸነከር ለምን ትቸነክሩኛላችሁ ብሏል? አላለም። ይህ ሰውዬ ግን ሲመታው ምን አለ? ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ መልካም ተናግሬ ከሆነ ግን ለምን ትመታኛለህ አለ። ለምንድነው የዚህ ሰውዬ ጥፊ ክርስቶስ ከሌላው ብት በላይ ተሰምቶት ያናገረው? ለምንድነው ካላችሁ ክርስቶስ መጥቶ በጥፊ የመታው ሰውዬ ማን እንደሆነ ስለሚያውቅ ነው። 38 ዓመት ከተኛበት አልጋ ያስነሳው ያበሽተኛ ነበር። ስለዚህ ጌታ ያመመው ጥፊው አይደለም፣ ባዳነው ሰው መመታቱ ነው። ባዳነው ሰው እጅ መመታቱ አመመው። ክፉ ተናግሬ ከሆነ መስክርብኝ፣ መልካም ተናግሬ ከሆነ ለምን ትመታኛለህ? አልጋህን ተሸክመ ሂድ ከማለት ውጪ ምን ክፉ ቃል ተናግሬያለሁ?
ክፉ ተናግሬ ከሆነ መስክርብኝ አልጋህን ተሸክመ ሂድ ብዬ በመልካም ቃል አድኜህ ከሆነ ግን ለምን ትመታኛለህ አለው ያዳነንን በኃጢአታችን ከመምታት ይጠብቀን እግዚአብሔር እያንዳንዳችን የምንሰራው ኃጢአት ያዳነንን መምታት ነው ምእመናን እያንዳንዱ ኃጢአት በክርስቶስ እሾህ አክሊል ላይ አንድ ሌላ እሾህ መጨመር ነው አመመው ክርስቶስ ለምን ትመታኛለህ አለ ያን ቀን ማንም አልመሰከረለትም ይህ ወንበዴ ግን በአደባባይ መሰከረ ይህ ግን ምንም ክፋትን አላደረገም እኛንን የሚገባንን የምንቀበለው አለ ከዚህ በኋላ ዞሮ ወደ ጌታ ሆይ በመንግስትህ በመጣህ ጊዜ ምን በለኝ አለ አስበኝ አለ ሁለት ነገር ነግሬያችሁ አበቃለሁ ይህ ጸሎት በጣም ትልቅ ጸሎት ነው ጌታ ሆይ በመንግስትህ በመጣህ ጊዜ ምን በለኝ ቤተክርስቲያናችን ይህን ጸሎት ቅዳሴ ላይ ከተው ተዘከረን እግዚኦ በውስተ መንግስትከ አቤቱ በመንግስትህ በመጣህ ጊዜ ምን በለን አይገርም ቅዳሴ ላይ ላለነው ወንበዴዎች ብላ እኮ ነው ቅዳሴ ላይ ላለነው ወንበዴዎች ብላ ይህንን ጸሎት አመጣችሁ ይህንን ወንበዴ ያሰበ አምላክ ሁላችንን ያስበን በመንግስትህ በመጣ ጊዜ አስበኝ ሲል ክርስቶስ ምን መለሰለት እውነት እውነት ላለው ዛሬ ከእኔ ጋር በገነት ትሆናለህ መቼ ጥያቄውና መልሱ ይለያያል ወንበዴ ያለው ምንድነው ጌታ ሆይ ሙታንን አስነስተ ሁሉ ለፍርድ ሲቆም ልትፈርድ ስትመጣ ያኔ እኔን አስበኝ ያለው ክርስቶስ ምን መለሰለት እሺ ዳግም ልፈርድ ስመጣ አስባለሁ አላለው ያለው ምንድነው ዛሬ ከኔ ጋር በገነት ትሆናለህ መቼ እስከመጣም አጥብቅም ማለት አቤት እግዚአብሔር ምህረቱ አንዱን ወንበዴ ዛሬ ምራሃለሁ አለው አቤት ይህንን ወንበዴ ዛሬ ምራሃለሁ አለው የሚለው ታሪክ የተጻፈው ታምረ ማርያም ላይ ቢሆን ኖሮ ሰዎች ተረት ነው ይሉን ነበር እንዴት አንድ ወንበዴ ሊገባ ይችላል ገነት ይሉን ነበር ይህንን ታሪክ ወንጌል ላይ ያጻፈ አምላክ ስሙ የተመሰገነ አቤት ገድል ላይ ቢሆን ኖሮ እናንተ ነው የፈጠራችሁት ይሉን ነበር የእግዚአብሔር ምሕረት ካይምሮ በላይ ነው መመና በጣም ይደንቃል እንዴት አንድ ወንበዴ ገነት ይገባል እንደውም ቅዱስ ያዕቆብ ዘስሩግ በደረሰው ድርሳኑ ላይ ይህ ወንበዴ ወደ ገነት ሲገባ ቆሞ ይጠብቅ የነበረው ሱራፊ መልአክ አለ በጣም ይገርማል ጠየቀው ይላል አንተ ማን ነህ ከቅዱሳን አንዱ ነው አብርሃም ነው ያ እንግዳ የሚያስተናግደው አብርሃም አንተ ነህ አለው ኧረ አይደለም እኔ እንኳን እንግዳ ላስተናግድ የሰው ቤት ዘርፍ ነው ኖርኩት አለ እሺ ዳዊት ነህ ኧረ አይደለም ጻድቃንን ቅዱሳንን ሁሉ ጠራ ከነሱ ውስጥ አንዱም አይደለም ታዲያ እንዴት መጣህ ወደዚህ የሳቱን ባህር እንዴት ተሻግረ መጣህ አለው የክርስቶስን የደሙን ማህተም አሳየው ይህን ከያስከማም አትገባበት የለም ብሎ በሩን ከፈተለት ወደ ገነት ገባ ይላል እግዚአብሔር የተመሰገነ ይሁን የክርስቶስን ደም ይዘን ማናልፈው በር አለ ለዚህ ነው ቁረቡ የምትባሉት ለዚህ ነው ስጋው ደሙ ተቀበሉ የምንባለው ገባ ወንበዴውን ማረው እንዴት ሊሆን ይችላል እኛ ምን ቸገረን እግዚአብሔር የፈለገውን ማድረግ ይችላል አይችልም አንዳንድ ሰዎች በእግዚአብሔር ምህረት ገሌ እንዲት ምህረት አገኝ በላይ ሰብ በጥርኝ ውሃ ዳነ ሲባል ደማቸው የሚፈላ ሰዎች እንዴት በጥርኝ ውሃ ይላል እና ውሃው በበርሜል መሆን አለበት እግዚአብሔር በትንሹ ማዳን ይችላል አይችልም በጥቂት ማዳን ይችላል አይችልም በጥቂትም ወይም በብዙም ማዳን ለእግዚአብሔር አይቸግረውም ይላል እሱ ለማረው ምን አገባችሁ መባል አለባችሁ ወንጌል ላይ እኮ ክርስቶስ ምን ብሏል መሰላችሁ አንድ ሰውዬ በጠዋት ተነስቶ የእርሻ ቦታው ላይ የሚሰሩ ሰራተኞች ሊቀጥር ወጣ ይላል ወጥቶ ከጠዋት የጀመረ 3 ሰዓት ላይ 6 ሰዓት ላይ 9 ሰዓት ላይ 11 ሰዓት ላይ ሰራተኛ ቀጠረ 11 ሰዓት ላይ ቀጠረ ከዛ 12 ሰዓት ሲሆን ስራው ቆመ 11 ሰዓት የተቀጠረው ሰውዬ ስንት ሰዓት ነው የሰራው አቤት 1 ሰዓት ለሱ 1 ዲናር ሰጠው ስንት ሰዓት ስለሰራ ለአንድ ሰዓት ሰራተኛው 1 ዲናር ሲሰጠው 12 ሰዓት የሰሩት ሰዎች ከኋላ ቆመው ያባዛሉ ለሱ 1 ከደረሰው ለኔ ስንት ነው የሚደርሰው 12 እሱ ግን ለሁሉም 1 ዲናር ሰጣቸው አጉረመረሙ ይላል እኛ ከጧት ጀምሮ መተን ለፍተን ደክመን አሁን የመጡ ሰዎች እንዴት 1 ዲናር ከኛ እኩል ይሰጣቸዋል ያም ሰውዬ መለሰ የወይን አትክልት ስፍራ ባለቤቱ መለሰ በገንዘቤ የወደድኩትን አደርግ ዘንድ መብት የለኝም ወይስ አይናችሁ ምቀኛ ሆነች አላቸው ይላል ይህ የወይን አትክልት ሰራተኛ ባለቤት እግዚአብሔር ነው
ከጠዋት ጀምሮ የተቀጠርነው እኛ ነን። እዚህ መሃል ከህፃንነቱ ጀምሮ ከእግዚአብሔር ቤት ያልተለየ ጠዋት የተቀጠረ ሰራተኛ አለ ከቤተ ክርስቲያን የማይለይ። አሁን ባለቀ ሰዓት የመጣ ሰው አለ እንደ ግራው ወንበዴ እንደ ቀኝ ወንበዴ ባለቀ ሰዓት የመጣ አለ። ሁሉም የሚወርሱት ግን ስንት መንግስት ነው? አንድ መንግስት ነው። እንዴት እኩል ይሰጠናል አይባል። እኛም ቅዱስ ጊዮርጊስም የምንወርሰው መንግስት አንድ ነው። ክብሩ ይለያይ ይሆናል። መንግስቱ ግን ስንት ነው? አንድ። እግዚአብሔር በገንዘቡ የፈለገውን ማድረግ ይችላል አይችልም? እኛ ጨካኞች ስለሆነ እግዚአብሔር እንደኛ ጨካኝ የሚሆን ይመስላል። ናግባ አለው ዛሬ ከኔ ጋር በየት ትሆናለህ? በገነት ትሆናለህ። ሁለት ነገር ነግሬያችሁ ላብቃ ምእመናን። ይህ ሰውዬ ጌታ ሆይ ብሎ ጌትነቱን፣ በመንግስትህ ብሎ መንግስቱን፣ በመጣህ ጊዜ ብሎ ምጽአቱን፣ አስበኝ ብሎ ምህረቱን መሰከረ። ይህ አልበቃውም። ጓደኛውን መከረ እባክህ ንስሐ እንግባ ብሎ። ይህም አልበቃውም። የክርስቶስን ንጽህና በአደባባይ ምን አለ? መሰከረ። ይህም አልበቃውም። እኛ ለመስቀል ሞት የሚያበቃ ኃጢአት ሰርተናል ብሎ ንስሐ ገባ። ይህ አሁን የነገርኳችሁን ነገሮች ሁሉ ያደረገው ከ30 እስከ 40 ሰከንድ ቢፈጅበት ነው ወይ 1 ደቂቃ ቢፈጅ ነው። በ1 ደቂቃ ይህን ሁሉ ስራ ሰርቶ ነፍሱን አዳነ። እንደውም አንዱ ባለቅኔ ምን አሉ? ይሄ ሰውዬ ወንበዴ ነበር አይደለም? ነበር አልነበረም? ስራው ስርቆን ነበረ እና መጨረሻ ላይ ምን ሰረቀ ብትሉ እዛው መስቀል ላይ ገነትን ሰረቀ ይላሉ። አዎ ይችልበታል አይደል? መቀማት ገነትን ሰረቀ። ሱራፊ እዛ ሰይፍ ይዞ የገነትን በር ይጠብቃል። እሱ ከባለቤቱ ጋር ጨርሶ መጣ። አስገራሚ ወንበዴ ነው አይደል? አዎ ባለቤቱን ይቅርታ ጠይቆ ጨርሶ ጉዳዩን መጣ። ይሄንን ሁሉ ነገር ያደረገው ግን በ30 ደቂቃ ነው። በ30 ሰከንድ ነው ወይ በ1 ደቂቃ ነው። እሺ ደስ ይበላችሁ በ1 ሰዓት ነው። እኛ ህይወታችንን ሙሉ ማድረግ ያልቻለውን እሱ በዚህ ደቂቃ አደረገው። እኛ ንስሐ ለመግባት ስንት ምክንያቶች ነው ያሉ? ተማሪው ቆይ ትምህርቴን ልጨርስ ይላል። ሰራተኛው ቆይ ከጡረታ ልውጣ ይላል። ልጅ ያላቸው ቆይ ልጄን ላሳድግ ይላል። ልጁ ሲያድግ ቆይ ላስመርቀው ይላል። ሲመረቅ ቆይ ልዳረው ይላል። ንስሐ ለመግባት ምክንያታችን ብዛቱ። እኔ የኔን ስራ ታውቀው የለ እንደ እኔ እኮ ነጋዴ ነኝ አሁን ከስራዬ ጋር አይሄድም ይላል። አይመቸኝም ይላል ብዙ ሰው። ምንም ባይመቸ እንደዚህ ወንበዴ ከመስቀል ጋር አልተቸነከርክም። ተቸንክሮ ነፍሱን አዳነ። ምናልባት የዛሬዋ ምሽት የመጨረሻ ምሽታችን ብትሆን ምን እናውቃለን? መቼ እንደምንሞት የሚያቅሰው አለ እዚህ መሃል? የእናንተ ቅድስና አላቅም፣ እኔ ግን አላቅም። መቼ እንደምንሞት አናውቅም። 1000 ዓመት አይኖር እንላለን። 100 ዓመት እንኳን እንኖር ማገር ጉራችን ደግሞ 1000 ዓመት አይኖር ይላል ሰው። 100 ዓመት አትኖርም እኮ። 100ንም ከኖርክ በስቃይ ነው የምትኖር። እና የወንበዴ ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ። ይህንን ሁሉ በጎ ስራ የሰራው በጣም በሚገርም ሁኔታ በ30 ደቂቃ ውስጥ ላለመመለስ ምን ደረድረውን ምክንያት እግዚአብሔር ያርቅልን። ንስሐ ግቡ ሲባል እኔ ብዙ ሰው እንደውም ሊሞት ሲል ነው ንስሐ መግባት እቅዱ። በምን አወቅ ካላችሁ ብዙ ሰው ሲጸልይ ይላል ለንስሐ ሞት አብቃኝ ይላል። ለምን ሞት? መቼ ነው ንስሐ ሊገባ ያሰበው? ሊሞት ሲል። እዚህ ምድር ላይ እኮ ፈቃ አቤት ከኃጢአት ጋር ያለን ፍቅር እኮ እንደው ምን አይነት ኮሚትመንት ነው። ትዳር አረግ ነው እኮ ኃጢአትን መላቀቅ አንፈልግም። ስለዚህ በኋላ ነው ንስሐ። አይ እኔ ንስሐውን ብገባ እኮ ተመልሼ ኃጢአት መስራት አይቀርም። ታውቀው የለ የኔን ስራ የኔን ውሎ ታውቀው የለ ባይሆን ቀስ ብዬ በኋላ ተረጋግቼ ንስሐ ገባለሁ ይላል። መልሼ ኃጢአት ከምሰራ ነው። ይሄ ምክንያት አይደለም። ይሄ ምክንያት አይደለም። ምእመናን ገላችንን እንታጠባለን በቀን በቀን። እሺ እንደው ቢርቅ በሳምንት በወር እሺ በአመትም ቢሆን ግድ የለም እንታጠባለን። ገላችንን ታጥበን መልሰን እንቆሻለን አንቆሽሽ? አይሰማኝም። ስለዚህ መቆሸሻችን ለማይቀር አንደኛውን ጠርቀምቀም ብሎ ለምን ስንሞት አንታጠቡ ትላላችሁ? አንልም። የስካሁኑን እንታጠበው የቀረውን እግዚአብሔር ያውቃል አይደለም? አዎ ከስጋ በመታጠብ ከሚመጣብን ቆሻሻ ከምናስወግደው ቆሻሻ በላይ ኃጢአት እኮ የበለጠ ነው፣ የከፋ ነው፣ ነፍስ የሚያቆሽሽ። ስለዚህ ቀጠሮ አትስጡ። የወንበዴ የቀረችውን ሰዓት ወሰነባት። የመዳን ቀን መቼ ነው? ዛሬ አይደለም አሁን ነው የሚለው። ዛሬማ ብዙ ነው። ዛሬማ ከጠዋት እስከ ማታ እኮ ነው። እስከ ሌሊቱም እኮ ዛሬ ነው። የመዳን ቀን መቼ ነው?
አሁን ነው። ቅዱስ ዮሐንስ ወንጌላዊ ይገርማቸዋል። በነገው ዕለት ጌታ ተሰቅሎ ሲሰቃይ አይቶ የክርስቶስ መከራ ከልቡ አልጠፋ ብሎት ነበር። በዚህ ምክንያት ፊቱ በሐዘን የጠቆረ ነበር። ቁጹረ ገጽ ነው የሚባለው። ዮሐንስ ከዚያ በኋላ ብዙም አይስቅም ነበር በሕይወት ዘመኑ። ሳቅ ሲስቅ ያየው ሰው የለም። ሐዘን አልጠፋም። የጌታ መከራ አይኑ ላይ ስላለ ማለት ጌታ ተነስቶ እንኳን ግን አይረሳው እና አንድ ቀን ግን ይገርማቸዋል እንደው ካንጀቱ ስቋል ይባላል። ቅዱስ ዮሐንስ ሆዱን ይዞ ስቋል። ምንድነው ያሳቀው? አንድ ሰውዬ ልብስ ሲያሰፋ አይቶ ማሰፋቱ አይደለም ልብስ ያሰፋ ይከራከራል። አሳጥረው እዚህ ጋር በደም ጠበብ አርጋት አደራጁን እንዲያርገው እግሩን እንዲያርገው ያለ ልብስ ሲያሰፋ የእግዚአብሔር መልአክ መጣና ለወንጌላዊ ዮሐንስ በጆሮው አንድ ነገር ነገረው። ይሄ ሰውዬ ልብስ የሚያሰፋው ሰውዬ ነገ ጧት ይሞታል አለው። መቼ ነው የሚሞተው? አሁን ምን እያደረገ ነው? አደራ ጠበብ እንዳይል አደራ እዚህ ጋር ይላል። ሊገነዝበት እኮ ነው። ትስቃላችሁ አይደለ? ጠባቂ መልአካችን በእኛ የሚስቀው እንደዚህ ነው። እኛስ መቼ እንደምንሞት ምን እናውቃለን? መቼ እኔ የሚገርመኝ ሰው ቀብር ላይ ቆሞ እኮ ያቀዳል። ቀብር እየቀበርን እኮ እናቀዳል። እኔ በጣም እንደው ቀብር ላይ እንኳን ትንሽ አጥቶ እየተቀበረ ከንፈር እየመጠጠን አሁን ከዚህ በኋላ እዛ ሄጄ ከዛ ቤት ገብቼ ከቤት በኋላ አረ ቀብር ላይ ነገ አንተ ትሞታለህ። አሁን እንኳን አስታውሰው እስቲ አንተ በዚህ ፍርድ ላይ ሳለ እግዚአብሔርን አትፈራውም ምን አለው ጓደኛውን ሲመክረው። በዚህ ጭንቀት ላይ ያለ በዚህ ሁሉ ነገር በተበላሸበት አገር ላይ የኖርን አሁን እግዚአብሔርን ያልፈራን መቼ ልንፈራ? በየቀኑ ደም ሲፈስ ያየን ግፍ ሲፈጸም ያየን እርስ በርስ ሰው ከሰው ሲተላለቅ ያየን በዚህ ፍርድ ላይ ያለን እንኳን እግዚአብሔርን አንፈራው? መቼ ነው የምንመለሰው? ምን ሲከሰት ነው የምንመለሰው? ምን ሲከሰት ነው? በጣም ይገርማል። የዚህን ወንበዴ ልብ የመለሰ አምላክ የሁላችን ልብ ይመልሰው። ከዚያ ምን አለ? ጌታ ሆይ በመንግስት በመጣ ጊዜ አስበኝ ሲለው እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት መቼ? ዛሬ ከኔ ጋር በገነት ትሆናለህ። አንዳንድ ሰዎች ጥምቀት አያስፈልግም የሚሉ መናፍቃን ይሄ ወንበዴ መቼ ተጠመቀ ይላሉ። ይህ ወንበዴ መቼስ ሰው ካልተጠመቀ የእግዚአብሔር መንግስት ሊወርስ ታዲያ የወንበዴ መቼ ተጠመቀ ብለው ጥምቀት አያስፈልግም ለማለት የሚሞክሩ ሰዎች ይሄ ሰውዬ ተጠምቋል። እንደውም እንደሱ የተጠመቀ ብዙ ጥምቀት የተጠመቀ የለም። የተጠመቀበት ምክንያቶች ላሳያችሁ። አንደኛ የሮሜ መልእክት ምዕራፍ 6 ከቁጥር 6 ላይ የተጠመቃችሁ ሁላችሁ ከክርስቶስ ጋር በሞቱ ተባብራችኋል ይላል። ሕፃን ሆነን ስንጠመቅ ክርስትና ስንነሳ ካህኑ ወስዶ ውሃ ውስጥ ይጨምረናል፣ ይዘፍቀናል። ከዛ ከውሃው ምን ይለናል? ያወጣናል። ወደ ውሃው ስንገባ ከክርስቶስ ጋር ተቀበርን። ከውሃው ስንወጣ ከክርስቶስ ጋር ምን አለን? ተነስ። ስለዚህ መጠመቅ ከክርስቶስ ጋር መሞት ነው። ከኔ ጋር በሉ መጠመቅ ከክርስቶስ ጋር መሞት ነው። መጠመቅ ከክርስቶስ ጋር ምን ማለት ነው? መጠመቅ ከክርስቶስ ጋር መሞት ከሆነ ከክርስቶስ ጋር መሞትስ ምንድነው? ጎበዝ ልድገመው። 1 ሲደመር 2 ስንት ነው? እንዴ ቀጨኔ ሂሳብ ችግር አለ እንዴ? 1 ሲደመር 2 ስንት ነው? 2 ሲደመር 1ስ በጣም ጥሩ። መጠመቅ ከክርስቶስ ጋር ምን ማለት ነው? ከክርስቶስ ጋር መሞትስ? አቤት ይህ ወንበዴ ተጠምቋል ወይ ካላችሁኝ መልሱ ከክርስቶስ ጋር ሞቷል አልሞተም። ስለዚህ ከክርስቶስ ጋር መሞት ራሱ ምን ማለት ነው? አምኖ ስለሆነ ይቅር በለይ ብሎ ስለሆነ ከክርስቶስ ጋር መሞቱ ራሱ እንደምን እንደ ጥምቀት ይቆጠራል። 1 በሉ 2 ክርስቶስ ከደቀ መዛሙርቱ መካከል ዮሐንስና ያዕቆብ የተባሉት እናታቸውን ላኩ ወደ ጌታ አማላጅ አድርገው። እናቲቱ ምን አለች? ጌታ ሆይ በመትነግስ ጊዜ እንግዲህ ክርስቶስ እነግሳለሁ ሲል ሰምታለች። እነግሳለሁ ሲል መንግስት ያቋቁማል መስሏት እኮ ነው። ክርስቶስ እነግሳለሁ ያለው በምን ላይ ነው? በመስቀል ላይ ነው። እደፋለሁ ያለው የሾህ አክሊል እና እነግሳለሁ መንግስት ተሰጠኝ ስልጣን ተሰጠኝ ሲል ስለሰማችሁ እነሱም ስለሰሙ ሐዋርያት ጌታ እስኪያርግ ድረስ የክርስቶስ መንግስት ምድራዊ መስሏቸው ነበር።
ስለዚህ ምን አለችው በነገስክ ጊዜ በክብርህ ልጆቼን በግራና በቀኝ አድርግልኝ አለችው ክርስቶስ ምን አለ የምትለምኑትን አታውቁም አለ ይቺ ሴት መጣ ልጆቼን በግራና በቀኝ በነገስክ ጊዜ አቁምልኝ ማለት በሌላ ቋንቋ አብረውህ ምን ይበሉ ማለት ነው ይሰቀሉ ማለት ነው የምትለምኑትን አታውቁም በእውነት እግዚአብሔር የለመነውን ሁሉ ስላልሰማን ስሙ የተመሰገነ አሁን የለመነውን ሁሉ ቢሰማን እንደው በእውነት ችግር እኮ ነበር ወጣቶች አሁን እስቲ ስንት ልመና ነው ተለምኑት መጣችሁ እዚህ የብዙ ወጣቶች ልመና ምንድነው አትዋሹ እኔ ልንገራችሁ የወጣቶች ልመና ትዳር ነው አይደል አው ዛሬ እቺኛዋን ስጠኝ ብለ ተለምናለህ ነገ ትመጣና እግዚአብሔር ሆይ እቺኛዋን ተዋት ሳስበው ተዋት ይቅርብኝ ደሞ ያችል አሁን የለመንከውን ሁሉ ቢሰጥ ህይወት አይበጠበጥም እንደ ሰው እኮ ማመልጭ ከቻንኳን እኮ ስርዝ ድልስ ሲበዛው ጥሩ አይደለም አይደል የኛ ጸሎት እኮ ብዙ ስርዝ ድልዝ አለው የለመነውን ያህል ስላልሰማን ስሙ የተመሰገነ ይሁን አቤት አሁን የለመነውን ሁሉ ቢሰጠን እኮ መጥፎ ነበር ማለት እዚህ መሃል ወላጆች አላችሁ ልጃችሁ ቤት ውስጥ እንደው አይጥ አስቸግሯችሁ የገዛችሁትን መርዝ ይዛችሁ ስገቡ ይሄን መርዝ በዳቦ አድርጌ ካልበላው ቢል ትሰጡታላችሁ ወይ ልጄ ለምን ጓጉቶ ይቀራል ይብላ እንጂ ትላላችሁ ቢያለቅስስ እንዴ ያለቀሰ እኮ ነው ብላችሁ ትሰጣላችሁ አባት ኮን ካትሰጠው ትገርፈዋል ዝም በል ብለ እንጂ አይሰጠው እግዚአብሔር አባት ነው ስንት መርዝ ለምን ነው እምቢ ብሎናል መሰላችሁ ስንት ክፉ ነገር ነፍሳችንን የሚጎዳ ለምን ለምነናል አባት ስለሆነ ግን እምቢ ይላል አይሆንም ይላል የእግዚአብሔር እምቢታ ከሌሎች ከሰዎች እሽታ ይሻላል ቆይ ምን ላንተ ብሎ ነው ምን ይቆልበታል ሁሉን ቢሰጥለሱ ላንተው ብሎ ነው ወይ ነገሩ ላንተ አይሆንም አለዚህ አንተ ለነገሩ አትሆንም እያዘጋጀ ነው ጊዜው አይደለም እና የምትለምኑትን አታውቁም እና ይልመና ከለመኑ በኋላ ጌታ ምን አለ መሰላችሁ ከኔ ጋር ናችሁ እኔም የምጠጣውን ጽዋ ልትጠጡ እኔም የምጠጣውን ጽዋ ልትጠጡ እኔ የምጠመቃትን ጥምቀት ልትጠመቁ አትችሉም ማለት አሁን በደንብ አሰውሉ ምመናን ስብከት አይደለም ይሄ ትምህርት ነው እኔ የምጠጣውን ጽዋ በሉ ልትጠጡ እኔ የምጠመቀውን ጥምቀት ልትጠመቁ አትችሉም አላቸው ሁለት ነገር ነው ያለው ክርስቶስ ጥምቀቴን ልትጠመቁ ጽዋዬን ልትጠጡ አትችሉም ማለት ሲል ምን አሉት እንችላለን አሉት እንችላለን ሲሉት ምን አለ ጌታ ጽዋዬንስ ትጠጣላችሁ በግራና በቀኝ መቀመጥ ግን ከአባቴ ዘንድ ለተሰጣቸው ነው አለ አስተውሉ ቅድም ጥምቀት ያላትን አሁን በግራና በቀኝ መቀመጥ አላት ከክርስቶስ ጋር አብሮ መሰቀል በግራ በቀኝ መቀመጥ ጥምቀት ተብሎ የተነገረው በራሱ በክርስቶስ አንደበት ከዚያው ኢትዮጵያዊ ሊቅ ቅዱስ ያሬድ እምገቦከ ወህዘ ማይ ከጎንህ ውሃ ፈሰሰ ወቀደሶ ለፋያታይ ወንበዴውን ቀደሰው ይላል ስለዚህ ከክርስቶስ ደም የፈሰሰው ውሃና ደም ይህንን ወንበዴ ቀድሶታል ይሄ ቢያመልጠው እንኳን ሲኦል ወርዶ ክርስቶስ ለነፍሳት ቀኝ እጁን ሰጥቷ ቀኝ እጄን ሰጥቷቸው ወኮነቶም ጥምቀት ሆነቻቸው ይላል ይሄ ሁሉ ጥምቀት አላለፈው ይህንን ወንበዴ ይሄም ቢያልፈው ምመናን በብሉይ ኪዳን የነበሩ ሰዎች ጥምቀት ሳይሰራ ነው የሞቱት ይወንበዴ ባይጠመቅ እንኳን በክርስቶስ ማመኑ ያድነዋል ስለዚህ እናይቶ ጌታ ሆይ በመንግስት አስበይ ለሚለው ጸሎት ምን አለ እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ሆናል የመጨረሻ መነግራችሁ ምመናን ወንበዴው የጸለየው ጸሎትና ክርስቶስ የመለሰለት መልስ ይለያያል እሱ የጠየቀው በመጽአትህ ነው ያለው አስበይ ነው እሱ ግን ዛሬ ያለው እኛ ከምንለምነው ልመና በላይ የማን መልስ ይበልጣል ጥቂት ሲለምኑት ብዙ የሚሰጥ አምላክ ነው ለነገ ሲለምኑት ለዛሬ የሚያረጋ አምላክ ነው እግዚአብሔር ከለማኞቹ ዕውቀት በላይ ስለሆነ እንዲያውም ሳለምነው ነው የሚሰጠን አብዛኛውን ጸሎት እኮ እኛ ሊስት አርገን ይሄን አርግልኝ ብለነው አይደለም እግዚአብሔር የሚሰጠን እሱ ስለሚያውቅ ሳንለምነው የሚያስፈልገንን አውቆ ያደርግልናል ጸሎታችንን አርሞ የሚሰማ አምላክ ነው አሁን እኛ ምን ጸልየው ጸሎት ውስጥ ብዙ ችግር አለበት እግዚአብሔር ግን የኛን ዕውቀት ማነስ አይቶ ይሰማናል በዚህ በጣና ገዳማት የተከሰተ አንድ ነገር ልንገራችሁ አንድ ሰውዬ መናኝ ሆኖ ባህታዊ ሆኖ
ከጣና ገዳማት ባንዱ ዋሻ ውስጥ ቆሞ ለረጅም ዓመታት ጸሎት ያደረገ በመናኔ ይኖራል ከኔ ጋር ናችሁ ብዙ ዓመት ሆኖታልና እዛ ቆሞ እየጸለየ ያለ አንድ አባት በጀልባ ተሳፍረው ወደዚያች ደሴት ይደርሳሉ ሲደርሱ ቆይ መንገዴን ከመቀጠሌ በፊት እዚህ ደሴት ላይ ትንሽ አረፍ ልበል ብለው ጀልባውን ያቆሙና ወደ ደሴቱ ገብተው ዞር ማለት ይጀምራሉ ከዛ ድምጽ ይሰማሉ ድምጹን ተከትለው ሲሄዱ ዋሻ ውስጥ አንድ በጣም የሚያስፈራ ሰው ቆሞ ይጸልያል ጸጉሩ ሁሉ አድጓል ብዙ ዓመት ሆኖታል ያስፈራል ጠጋብል ሰው ሁሉ አይመስልም ግርማው በጣም ያስፈራል ይጸልያል እኛ አባት ትልቅ አባት ናቸው ሲሰሙት ግን የሰሙትን ነገር ማመን አቃታቸው ይሄ ሰውዬ የሚጸልየው እጁ ዘርግቶ ምን ይያለ እንደሆነ ታውቃላችሁ ጌታዬ ሆይ አትማረኝ ይያለ ነው ምን አትበለኝ እንዴ እኛ ምንለፈው ምን ብለን ነው አትማረኝ ብሎ ጸሎት እንዴት ያለ ነው ብለው ደነገጡና እጃቸውና ጸፍተው አባቶች የሚጠራሩት እንደዛ ነው እጃቸውን መተው ቀሰቀሱት ከዛ ጸሎቱን አቋርጦ ሲያያቸው ደንግጦ መጥቶ እግራቸው ስር ወደቀ ምን እየሰራ ነው አሉት አይ እኔ እዚህ ብዙ ዓመት እየጸለይኩ እግዚአብሔርን እየለመንኩ ነው ያለሁት ከየት ሀገር ነው የመጣው ከዚህ ሀገር መንፈሳዊ ትምህርት ተምራል ምንም አልተማርኩም እንዲሁ እግዚአብሔር ጠርቶኝ ነው አለ ታዲያ ምንድነው የምትጸልየው ጸሎት ጌታዬ ሆይ አትማረኝ እንዲህ አይነት ጸሎት አለ ወይ ከየት ነው ያመጣው ይሄን ጸሎት አሉት አንድ መነኩሴ መጥተው አስተምረውኝ ነው አለ አይ መነኩሴ ነኝ ብሎ ያስተማረ ሰይጣን ነው እንጂ አትማረኝ የሚል ጸሎት የለም ለምን አባታችሁ ነው ያትልም ማለት አላቀውም አለ አታቀውም አዎ አባታችሁ ነው ያታቀም አዎ እንግዲያውስ እሺ ቁጭ በል ብለው የክርስቲያኖች ሁሉ ጸሎት ጌታ ያስተማረው ቁጭ አድርገው አስተማሩት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ እንደምንም ብሎ ያዘው በልችለዋል ከዚህ በኋላ ሁለተኛ አትማረኝ እንዳትል ደህናዋል ብለውት እኛ አባት በጀልባ ተሳፍረው ጉዟቸውን ቀጥለው ባህሩ መካከል ሲደርሱ የሰውዬ መጣና ጸሎት ጀመረ አዲስ ጸሎት ተምሯል ምን የሚል አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስት ትምጣ ብሎ ጠፋበት ደገመው አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስት ትምጣ የለም ቢለው ቢሰራው መንግስት ትምጣ ብሎ ቀጥሎ ምንድነው ጠፋበት አይኛ አባት ሳያመልጡኝ ሊድረስባቸው ብሎ ሮጦ ሄዶ ጀልባው ላይ ደረሰበትና አባቴ መንግስት ትምጣ ብሎ ቀጥሎ ምንድነው አላቸው ሮጦ ሄዶ ነው ያልኳችሁ እሳቸው እየሄዱ ያሉት በምንድነው እሱ በባህሩ ላይ ነው የሮጠው ሲያዩት ውሃው ላይ ቆሟል በሌኔ ወንድም እንደ በፊት አትማረኝ ብለ ቀጥላሉት እግዚአብሔር ጸሎቱን ሰምቶታል አልሰማውም እሱ አትማረኝ ብሎ በቅቷል እሳቸው ማረኝ ብለው በጀልባ እየሄዱ ማለት ምን ማለት ነው እግዚአብሔር የሰማው ያለውን ሳይሆን ለማለት የፈለገውን ነው እግዚአብሔር ለማለት የፈለገውን ይስማን በንግግር ችሎታ እኮ አይደለም እግዚአብሔር ቢሰማው በንግግር ጥበብ አይደለም ይህንን ወንበዴ ጌታ ሆይ በመንግስት በመጣ ጊዜ አስበኝ ሲለው እውነት ለሃለው ዛሬ ከኔ ጋር በየት ትሆናለህ በገነት ትሆናለህ አለው ይህንን ወንበዴ ማር አምላክ እኛን ወንበዴዎቹን ይማረን የሰማነውን በልቡናችን ያሳድርብን